በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ተባረካችሁ። ብዙ ጸጋ፣ ምሕረት፣ በጎነት፣ ደግነት የተሰጣችሁ ብሩካን እግዚአብሔር ልጆች ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ዕዳ በደልን ሲከፍል የተከፈለለት የዳነ ሕዝብ ያደረጋችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከአብና ከሕያው መንፈሱ ጋር በአንድነት ሶስትነቱ የተወደደ የተመሰገነ ይሁን። ወደ እስራኤል ቅድስት ሀገር ጌታችን ልደት ለማክበር እንደገና እንሄዳለን። 10 ቀን ጉዞ ከቀራንዮ ኢየሩሳሌም ጋር አብረን እንጓዛለን። ልጆቻችሁ፣ ቤተሰቦቻችሁን፣ ወላጆቻችሁን እናንተም የምትችሉ ሁሉ አብረን እንድንጓዝ መቼም ሁሉን ነገር በጊዜው ስንሰራው መልካም ነውና አሳስባችኋለሁኝ። በጎ እንድትጠቀሙ በተለይ ወላጆቻችሁ በሕይወት ያሉ እነሱን ልካችሁ እንድትመረቁ አስታውሳችኋለሁ። እግዚአብሔር እናንተ ቤታችሁን ይባርክ። 9114138 ስልኬ ላይ መልእክት አኑሩልኝ። እንዴት እንደምትመዘገቡ እንነጋገራለን። ኦሪት ዘፍጥረት ምዕራፍ 15 ላይ ጌታ እግዚአብሔር ለአብርሃም የተናገረውን አንድ ቃል አነባለሁ። ዋጋህም እጅግ ታላቅ ነው። አባት አብርሃም በዘፍጥረት ምዕራፍ 15 ላይ ድብርት ይዞት የምናይበት ቦታ ነው። የአብርሃምን ሙሉ ሕይወት መገመት እንችላለን። እነዚህን የዘፍጥረት መጽሐፍ ታሪኮች ከ12ኛ ምዕራፍ ጀምሮ ስናጠና ምኑ ጋር ደስ እንዳለው፣ ምኑ ጋር እንደከፋው፣ ምኑ ጋር እንደፈራ፣ ምኑ ጋር እንደደፈረ እንድንመለከት እድል እናገኛለን። አሁን ያልናችሁ ምዕራፍ ላይ አብርሃም ደብሮት፣ አብርሃም ከፍቶት፣ አብርሃም ስሜት ተጭኖት ነው የምታዩት። በጣም ትልቁ የእምነት ሰው፣ በውሳኔው የተመሰከረለት፣ ሀገሩን ለቆ የወጣ፣ የማያውቀውን ያላየውን አምላክ አምኖ የወጣ፣ ያላየውን ሀገር ብሎ የወጣ ጀግናው ሰውዬ የሆነ ቀን ደግሞ ደክሞት ደብሮት ደግሞ ያየንበት እና ምን ትሰጠኛለህ ምን ሰጠኝ ብሎ ሲቆጣ ድረስ የተከፋበትን ምዕራፍ ነው። በዛ ስሜት ውስጥ ሆኖ ነው እግዚአብሔር ዋጋ ታላቅ ነው ብሎ የተናገረው። ዋጋችን ታላቅ እንደሆነ ዛሬ እግዚአብሔር ሊነግረን የወደደው። ለዋጋችን እኛ ነን ክብር ልንሰጠው የሚገባው። ዋጋችንን ካከበርነው ወዳየልን እንደርሳለን። ዋጋችንን ግን ከጣልነው ጠላት ያጠቃናል። አብርሃም ይህን ከሰማ በኋላ ዋጋ እንዳለው ተሰምቶታል። ተመልሷል ወደ እምነቱ። ስለዚህ በአብርሃም ዘር በኩል ትውልድ ተባርኳል። ኢየሱስ ክርስቶስ ተወልዷል። እመቤታችን ተወልዳለች። ቅዱሳን ተወልዷል። ይስሐቅ ተወልዷል። አብርሃም መውለድ ችሏል። ያን የተስፋ ቃል ነው ዋጋ ለካለኝ ብሎ ማለት ነው። እናንተ ዋጋ እንዳላችሁ ይሰማችኋል። ዋጋ እንዳላችሁ ታውቃላችሁ። እግዚአብሔር ልጆች ዋጋ አለን። ሁላችንም ለምሳሌ በቤታችን እኛ ዋጋ አለን። አባት በአባትነት ቤት ውስጥ ዋጋ አለ። አንተ የሚፈልጉ ልጆች አሉ። ስም የሚጠራባቸው ልጆች አሉ። የምትወድና የምትናፍቅህ ሚስት አለች። የወለደች እናት አለች። ወንድም የሚሉ እህቶች አሉ። አባት በመሆን ደግሞ አንገት ላይ የሚጠመጠሙ ልጆች አሉ። ስለዚህ አንተ ዓለም ሁሉ እንዴትም አድርጎ ሊጠላ ይችላል። በቤትህ ግን ዋጋ አለ። ሃማ የተባለው አለቃ የንጉሱ ሁለተኛ ሰው ነው። የ128 ሀገራት መንግስት ጠቅላይ ሚኒስትር ነው። ይህንን የሚያክል ትልቅ ስልጣን እነ ትራምፕ እንኳን የስልጣን የላቸውም ዛሬ። ይህንን የሚያክል ትልቅ ስልጣን ያለው ሃማ በር ላይ አሰገድልኝም ብሎ በሚከነከንበት በአንዱ በመርዶኪዎስ ሐሳብ ተይዞ ነበር። የሞላለት ክብሩን ትቶ የጎደለበት አንድን ነገር ያስጨንቀው ነበር። ይሄም አንድ ነገር ለሃማ መውት ምክንያት ነው። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ሞትን ታመጣለች የሚለው ቃል ተፈጽሞበታል። ሃማን የገደለው ከብዙ ሙላቱ ይልቅ አንዲት ጉድለቱን በማየት ነው። ብዙ ሰው ለሱ ይሰግድለታል።
አንተ የንጉሥ ሁለተኛ ሰው 1000 ዓመት ንገሥ ያሉ ይነጠፉለታል። አንድ አይሁዳዊ ሰው አሰገደልኝም ብሎ ተንኮል ሰራ በሕዝብ ላይ። ያ የሞቱ ምክንያት ሆነ። ሐማ ዋጋ እንዳለው ቢነገረው ጥሩ ነበር፣ ቢማር ጥሩ ነበር። ለራሱ ክብር ዋጋ አልሰጠም። ስለዚህም በግፍ መንገድ በመሄድ የቆፈረው ጉድጓድ ውስጥ እንዲገባ ሆነ፣ መስቀሉ ላይ እንዲሰቀል ሆነ። አያችሁ፣ ዙሪያችን እኛን የማያዩ ሰዎች፣ ማንም መርታቁ ሰዎች ይኖራሉ። በስራ ቦታ ላይ የጠመዱ ሰዎች ይኖራሉ። ቤት ስትገባ ግን ልጆች አሉ፣ ያንተ መኖር የሚያስፈልጋቸው ደስተኞች የሚሆኑ የሚጸልዩልህ። ስለዚህ አንተ በአባትነት ደስ ብሎ መኖር ያለበት ከልጆች ጋር ነው። ለአንተ ፊት ከነሱት ይልቅ ለአንተ ፊት የሚሰጡትን ሰዎች እያሰብክ መደሰት አለብህ ወንድሜ። ዋጋ አለ። እህቴም ልክ እንደዚህ እናት በመሆንሽ በአንቺ የሚመኩ አንቺን ተጠግተው የሚኖሩ በእጅሽ የሚያድሩ ሰጥለሽ ምታበያቸው ምታለብሻቸው ልጆች አሉሽ። የከበረ ባል አለሽ። አንዲት የሥራ ባልደረባሽ በአንቺ ላይ ብትነሳ የህይወትሽ ብስጭት መሆን የለባትም በፍጹም። እንዲህ አይነት ዝንባሌ ወደ ሞት ይወስዳል። ሐማን የገደለው ይሄ ዝንባሌ። አንድ ሰው ቢንቀው ምን ይቸግረዋል? ምንም። በቃ ምን ይቸግረዋል? አንድ ቀን መኪና እየነዳን አንድ ወጣት አጠገቤ አለ እና ተነስቶ ከኋላችን እኛ ወሬ እያወራን እየሄድን ነው። ትንሽ ዘግየት ብለናል ይመስለኛል እና ክላስ እያደረገብን መሰለኝ፣ አልሰማነውም። ብቻ ላይ ነኝ መኪናውን የምነዳው። መጥቶ ጸያፍ ስድብ ሰድቦኝ ሄደ ማለት ነው። እኔ ዞር ብዬ አላየሁት። ይሄኛው ልጅ ግን ተከነከነ። እንዴት ይሰድብሃል? ከዚህ ላይ ሊያወርደው አልቻለም ያን ሰውዬ። እኔ በዚህ ጋር ሰምቼ በዚህ ጋር አፍስሸዋለሁ። እሱ ግን ጭንቅላቱ ያስቀምጡታል። እኔ ይሄ ሁሉ ሰው እየወደደኝና እያከበረኝ አንድ ሰው ቢሰድብ የምን ችግር አለው አልኩት። መሰደብ የለብህም አለ። በፍቅር ያደረገው እንደሆነ ይገባኛል። መንፈሱ ግን ታውቃለች፣ የሐማ መንፈስ ነው። ከጎዳን ከበዛልን በረከት ይልቅ ያጣራትን አንዲቷን ጥቁር ነጥብ ምንድነው? ለምንድን ነው የምናየው? እቺ ትንሽ ምሳሌ ነው። መኖራችንን የሚናፍቁ ሰዎች እያሉ አንዳንዴ ፍቅረኛ የሚያበሳጫችሁ ወጣቶች አላችሁ። ያመናችሁት ክዷችሁ ልም ብሎ ክዷችሁ የሄደ ልባችሁን ክትከት ብሎ የተሰበረ ሰማይ የተደፋባችሁ ቢመስላችሁ የሚወዳችሁ ሰው ያለ አይመስላችሁ፣ ተሳስታችኋል። በጣም ብዙ ሰው ነው የሚወዳችሁ። ጓደኛዬ የሚሉሽ አሉ፣ እህቴ የምትልሻለች፣ ልጄ የምትል እናት አለች፣ ልጄ የሚል አባት አለ፣ የእህቴ ልጅ ብሎ የሚያስብ በመንፈሳዊ ሕይወቴ በክርስትና ሕይወቴ እህቴ ብሎሽ የሚያስብ ወንድምና እህቶች አሉሽ። ብዙ ወዳጆች አሉሽ። እነሱን ማየት ይሻላል። ያንቺ ያልሆነውን ወንድ አንቺ ጋር መጥቶ የሄደ ሁሉ ወንድ የእናንተ አይደለም። ባልሽ ትቶሽ ሄደ። ያንቺ ባልሆነው ወንድ መሄድ ስትቃጠይ ነበር ሸት አብሮሽ የቀሩት ሰዎች ለምንድን ነው የደስታ ምንጭሽ የማይሆኑት? እንደሱ መሆን ያስፈልጋል። ምክንያቱም አንቺ ለነሱ ዋጋ አለሽ። አንተ ለቤተክርስቲያን ዋጋ አለ፣ መኖር ዋጋ አለ፣ ዋጋ አለ። ለስራ ቦታ ዋጋ አለ፣ ለምትለፋት ድርጅት አንተ ዋጋ አለ። ያንተ አለመኖር የሚያጎለው ትልቅ ነገር አለ። ስለዚህ ዋጋ አለ። በሰማይ አምላክ ፊት ዋጋ አለ። በእጆቹ በዳፍ ቀርጸዋል። ፀጉርህን እንኳን ቆጥሮ ነው የሚያውቀው። የዘመንን ፍጻሜ ያውቃል። ዓመታትህ በሰው በእግዚአብሔር እጅ ናቸው። እናት ሳታያይ አምላክ አለ። ዋጋ አለህ በሰማይ። ራቁቱን የተንጠለጠለው ለአንተ ለወንድሜ ነው፣ ለእኔ ላንቺ ነው። ትልቅ ዋጋ አለ። በከበረ ንጹሕ የክርስቶስ ደም ተዋሽታችኋልና የእናንተ አይደላችሁም ይላል። ተዋሽታችኋል ማለት በዋጋ ተገዝታችኋል ማለት።
ስለዚህ እኛ የኛ አይደለንም፣ ዋጋ አለን። ኢየሱስ ባፈሰሰው ደም ታትመን ዋጋ አለን። አንዳንድ ሰው ካለው ዋጋ ይልቅ የሌለውን ይታያል። ዋጋ አለኝ ብሎ ከሚያስብ ይልቅ እንዴት እንደሚሞት ነው የሚያስበው። መኖር አንዳንድ ሆስፒታል ውስጥ አካባቢ የተኙ ሰዎች ስታዋቸው ለመኖር ይጸልያሉ። ተርፎ ተነስቶ ካልጋ ለመራመድ በሰላም በህይወት ያሉት ደግሞ ሰዎች ለመሞት ይጸልያሉ። እውነት ለመናገር እንደዚህ አሳዛኝ ዓለም ውስጥ ነው። ዋጋ ሲኖረን ግን ለኑሯችንም ዋጋ እንሰጣለን። እግዚአብሔር እናመሰግናለን። ልጆች ዋጋ ታላቅ ነው። አብርሃም አንተ ዋጋ ታላቅ ተራሱ አይደለም። ጓደኞቻችን፣ ቤተክርስቲያን፣ የንስሐ አባቶቻችን፣ ትዳር አጋራችን፣ ልጆቻችን፣ እናት አባቶቻችን፣ ጎረቤቶቻችን እኛን የሚወዱ በሁሉም ዘንድ ዋጋ አለ። በመላእክት ዘንድ ዋጋ አለ። በቅዱሳን ዘንድ ዋጋ አለ። በስላሴ ዘንድ ዋጋ አለ። ዋጋ ያለን ነን። ይሄን ይወቁ። ይሄን የሚሰማ አንድም ሰው ዋጋ የሌለው የለም። ይሄን ነው። አንድም ሰው ሆኖ መፈጠር ራሱ ኬሚስትሪውን ብታዩት ምን ያህል ዋጋ እንዳለን ታውቃላችሁ? ማህፀን ውስጥ እንዴት እንደምንሰራ እግዚአብሔር ልጆች መንፈስ ቅዱስ ዛሬ ሊያስተምረን የወደደው ይሄንን ነው። የሰማንን በልባችን ጻፍልን። እግዚአብሔር ቸርነት የእናታችንን ቤታችን ርግት በረከት የመላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ላይ ካድርጉ። ወደ እስራኤል ሀገር የምናስበውን ጉዞ መመዝገብ የምትፈልጉ አሳውቁኝ። 911 43 80 እግዚአብሔር ይባርካችሁ፣ ይቀድሳችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም